ምርመራ ያደረገው በውጤቱ መሰረተም ከ18 ዓመት በታች ከተመዘገቡ ወንድ አትሌቶች መካከል አንዳቸው መስፈርቱን ማሟላት አልቻሉም። አራት አትሌቶች ደግሞ ከ20 ዓመት በታች መሆናቸውን በእድሜ ምርመራው ተረጋግጧል። በሴቶች በተደረገው በዚሁ ምርመራ ሁለት አትሌቶች ብቻ ከ18 ዓመት በታች መሆናቸው ሲረጋገጥ 9 አትሌቶች ከ20 ዓመት በታች መሆናቸውን ውጤቱ አሳይቷል። ከ20 ዓመት በታች ከተመዘገቡ ወንድ አትሌቶች ውስጥ ሁለት አትሌቶች ብቻ ከ20 ዓመት በታች መሆናቸው ተረጋግጧል። ከ20 ዓመት በታች ከተመዘገቡ ሴት አትሌቶች መካከል 5 አትሌቶች ብቻ ከ20 ዓመት በታች ሆነው ተገኝተዋል። በዚህም መሰረት የእድሜ ምርመራውን ካደረጉ 76 አትሌቶች መካከል ምርመራውን ያለፉ 6 ወንድና 16 ሴት በድምሩ 22 አትሌቶች መሆናቸው ታውቋል። መረጃው የኢትዮጵያ አትሌቲክስ ፌዴሬሽን ነው። በስድስተኛው የመላ ኢትዮጵያ ጨዋታዎች በካራቲ ስፖርት ከተሳተፉ ስፖርተኞች መካከል ገነት ብርሃኑ የብዙዎችን ትኩረት የሳበ እንቅስቃሴ አሳይታለች። አማራ ክልል በካራቲ ስፖርት አጠቃላይ አሸናፊ እንዲሆን ከፍተኛ ሚና የነበራት ስፖርተኛዋ 2 ሜዳሊያዎችን አስገኝታለች። የስፖርተኛዋን የውድድር ተሳትፎ ሀና ማርያም መስፍን እንደሚከተለው ታስቃኘናለች። በጅማ አስተናጋጅነት በተከናወነው ስድስተኛው የመላ ኢትዮጵያ ጨዋታዎች መካከል ጠንካራ ፉክክርን ሲያሳዩን ከነበሩ የስፖርት አይነቶች መካከል አንደኛው የካራቴ ስፖርት ነበረ። እጅግ በጣም ትልቅ ፉክክር ነበረው። በተለይ በአማራ ክልልና በኦሮሚያ ክልል የነበረው የተፋላሚዎቹ ሂደት ውድድሮቹ ወይም ጨዋታዎቹ እንዲጠበቁ ያደረገ ነበረ። አማራ ክልል በሴትም በወንድም ጥሩ ተጫዋቾችን ያሳየበት የውድድር አጋጣሚም ተፈጥሯል። በሴቶቹ ገነት ብርሃኑ፣ በወንዶቹ ደግሞ ሀቢብ ጥሩ ቆይታን አድርገው ነበር። የመጣሁት ከወረባቦ ወረዳ ቢስቲማ ከተማ ከሚባለው አካባቢ ነው የመጣሁት። ማለት በስፖርት አድርጌበታለሁ ማለት ይችላል። ወደ ስፖርቱ ስገባ ልጅ ነኝ ማለት ያው ከመጫወት ከሰፈሮች ጋር ልጆች ጋር አብሮ ከመሄድ ምናምን ወደ ስፖርት ዓለም እንድቀላቀል ያደረገኝ ለመዝናናት ያክል ነበር የጀመርኩት። ያው ከመዝናናት በመጀመር አሁን ላይ ደግሞ እዚህ ደረጃ ላይ ደርስ በእኛ አካባቢ ስለ ስፖርት ምንነት ማን የሚረዳ አካባቢ ውስጥ አይደለም ያለው። እዚህ ደረጃም እንድደርስ ካረጉኝ ሰዎች ዋናው ያው ቅድሚያ የሚሰለፈው መምህሬ ነው። ሁለተኛ ደግሞ ቤተሰቦቼ ናቸው። እርስ በርስ ቲም ለቲም ምናምን ከመጫወት ነው ወደ ውድድር የገባሁት። 2013 ላይ አካባቢ ነው እንደዚህ መላ ኢትዮጵያ ላይ መሳተፍ የጀመርኩትና 2013 ላይ በደሴ ኢትዮጵያን ከሻምፒዮና በተካሄደበት ላይ እዛ ላይ አንድ ወርቅ ሜዳሊያ በማምጣት ከዛ ጀምሮ ነው ኢትዮጵያ ከሻምፒዮና ድረስ መወዳደር የቻልኩት ማለት ነው። ስድስተኛው መላ ኢትዮጵያ ጨዋታ በጣም ደስ የሚል ነበር። አማራ ክልል በካራቴ ለ10 ዓመታት ሻምፒዮን የሆነበት ውድድር ነበርና ያው ዘንድሮ ስንመጣ ኮንዲሽን ምናምን ብዙ ያልተመቻቹ ነገሮች አሉ እና በቃ ሁላችንም የማሸነፍ ስሜት ላይ ነበር። ክልል የሚሉ ማለት ነው። ሁላችንም በቃ ከመጀመሪያው እስከ መጨረሻው ያለን ሁላችንም የራሳችን የሆነ ሚሽናችንን ግዴታ በቃ መወጣት ስለነበረብን በጣም ጭንቅና በጣም ብዙ መከራዎችን አሳልፈን ነው ስድስተኛው መላ ኢትዮጵያ ዙር ላይ በካራቴ አማራ ክልል አንደኛ እንዲወጣ ያደረገው። የሀገሬን ባንዲራ ከፍ የሚያደርግበት ተስፋ ላይ ነው አሁን ያለሁት ማለት ነው። ነገር ግን ማለት የኔ የራሴ የሆነ ተስፋ አለ። ግን በጣም ማለት ወደ ኋላ የሚያስቀሩ በጣም ብዙ ነገሮች አሁን ላይ አለ። በዓለም የክለቦች ዋንጫ ውድድር የጥሎ ማለፍ ጨዋታዎች ተጀምረዋል። ትናንት በተደረጉ 2 ጨዋታዎች ፓልሜራስና ቸልሲ ተጋጣሚዎቻቸውን አሸንፈው ሩብ ፍጻሜ መግባታቸውን አረጋግጠዋል። ኃይሉ አዳነ